ቀዳሚ መሰናዶ የምናደርገው ወንበርን ነው። በወንበር መራ ግብራችን ከባለፈው የቀጠለ ፊደላት ሞክሼ በመባላቸው በተለምዶ ሞክሼ ተብለው በመጠራታቸው የደረሱባቸውን ችግሮች እናያለን። አብራችሁን ቆዩ። ሰላም ለከሙ ሰባብ የተልሳነ ግዕዝ በዚህ ክፍል ንርኢ ተሞክሳያነ ፊደላተ ግዕዝ በዚህ ክፍል ደግሞ ከባለፈው የቀጠለውን የግዕዝ ፊደላት ተለምዶ ሞክሼ የተባሉ የሚጠሩ የግዕዝን ፊደላት እናያለን። ጽንሁ ምስሌ እነዚህ በተለምዶ ሞክሼ የተባሉ የሚጠሩ ፊደላት ወደ 9 ይደርሳሉ። ግዕዛቸው ብቻ ሳይሆን ግዕዛቸው ከራባቸውም በድምጽ እንደተቀላቀሉ እናያለን ማለት ነው። እስኪ ይሄኛው ሐሌታው ሀ ይባላል። ሐሌ ተብሎ ሲጻፍ በዚህ ስለሆነ ይሄኛው ሐመሩ ሀ ተብሎ ይጻፋል። ሐመር ተብሎ የሚጻፈው በዚህ ስለሆነ ይሄኛው ደግሞ ብዙሃኑ ሀ ብዙሃን ብለን ስንጽፍ ወይም በዝሃ ብለን ስንጽፍ በዚህ ስለሆነ ማለት ነው። ይሄኛው ንጉሱ ሰ ይባላል። ንጉስ ነገስት ብለን ስንጽፍ በዚህ በንጉሱ ሰ ስለሆነ ይሄኛው እሳቱ ሰ ይባላል። እሳት ሰዓት የመሳሰሉ ቃላትን በዚህ ስለምንጽፍ ይሄኛው አልፋው አ ይባላል። ይሄኛው አይኑ አ ይባላል። ራሱ ቅርጹ አይንም ስለሚመስል ማለት ነው። ይሄኛው ጸሎቱ ጸ ጸሎት ብለን ስንጽፍ በዚህ ጸለየ ብለን ስንጽፍም በዚሁ ስለሆነ ማለት ነው። ይሄኛው ፀሐዩ ጸ ይባላል ማለት ነው። አሁን እነዚህ ፊደላት ጥንታዊ ድምጸታቸው ምን ይመስል ነበር የሚለውን በዚሁ እናያለን ማለት ነው። ይሄኛው ፊደል ከባለፈው ክፍለ ጊዜያችን እንዳየነው ይሄ ሐሌታው ሀ ድምጸቱ የነበረው ጥንታዊ ድምጹ ኸ የሚል ነበር። ኸ አሁን ይሄ ፊደል የአማርኛው ፊደል ሲፈጠር ቅርጽ ከከ ወሰደ፣ ድምጽ ደግሞ የዚህን ፊደል ነው የወሰደው። ለምን አሁን ይሄኛው ፊደል የራቡን ድምጽ ይዞ ነው ያለ ሀ ነው የምንለው። ይሄንን ግን የመጀመሪያ ፊደላት አፍ መከፈት የለባቸውም። ለምሳሌ ለ ስል አፍ አይከፈትም። ላ ስል ግን አፍ ይከፈታል። በተመሳሳይ ይሄም ኸ ነው ድምጸቱ። ይኸውላችሁ አሁን አንድ መሆኑን የምታዩት ለምሳሌ የዚህን ዝርያ ትጽፉ ኸ ሁ ይሄኛው ሀ ብንለው ራሱ ሀ ሁ ሂ ሀ ይኸው ኸ ሁ መጣ ገጠመ አንድ ይሆናል። ኸ ሁ ሂ ሀ ይሄ ድምጽ ይሄ ፊደል ሳያስፈልግ የተፈጠረ ፊደል ነው። ቅርጹን ከወሰደ ድምጹን ከዚህ ወሰደ። ስለዚህ የዚህ ድምጽ ኸ ነው። በግዕዝ ፊደላት አፍ መከፈት በመጀመሪያ ፊደላት አፍ መከፈት ስለሌለባቸው ለመ ስንል አፍ አይከፈትም። ላ ማ ስንል ግን አፍ ይከፈታል። ስለዚህ አሁን ይሄኛው የዚህኛው ፊደል ድምጽ ሀ ነው ያለ ሀ ሆኖ አራተኛው ጋር አንድ ሆኗል። ሀ ሁ ሂ ሀ ሁለት ሀ ያ አይሆንም። ይሄ የነበረው ድምጽ ሀ ነው ማለት ነው። ሌላኛው ይሄኛው ሐመሩ ሀ የምንለው ሐመሩ ሀ ወደ ትግረኛ የሚችል ሰው ይህን ጉረሮውን በድምጸት ይለዋል። ይህን የዚህም ፊደል ሀ የጉረሮ ድምጽ ነው። ሀ ይላል ግዕዙ። ሀ አፍ ተከፍቶ ደግሞ አራተኛው ፊደል ይሆናል ማለት ነው። አራተኛው አፍ ተከፍቶ ይባላል። ልክ ላ እንዳልነው ሀ ብሎ አፍ ተከፍቶ ይሄኛው የላይኛው ደግሞ ሀ አራተኛው ሀ ይላል ማለት ነው። ይሄኛው ብዙሃኑ ሀ ደግሞ ኸ የማንቁርት ድምጽ አሁን እኔ ስላልለመድ ነው ለማለት እቸገራለሁ። ኸ የማንቁርት ድምጽ ነው። ሀ ተብሎ አፍ የሚከፈት ደግሞ አራተኛው ይሆናል ማለት ነው። እንደገና ይሄኛው በሚገርም ሁኔታ ንጉሱ ሰ እያልን የምንጠራው ፊደል ይሄ ፊደል የነበረው ጥንታዊ ድምጽ ሸ የሚል ነበር። ይኸውላችሁ ይሄ የአማርኛ ፊደል ሸ ሲፈጠር ቅርጽ ከእሳቱ ሰ ወሰደ፣ ድምጹን ደግሞ ከንጉሱ ሰ ወሰደ። ታዲያ ይህ ፊደል ሲፈጠር ይሄ የአማርኛው ፊደል ሲፈጠር ይሄኛው ንጉሱ ሰ ድምጹን ሲቀማው አማራጭ ሲያጣ ይሄ ወዴት ነው የተጠጋ? ወደ እሳቱ ሰ። ትንሽ ሰና ሸ ስንል ተቀራራቢነት ስላለው ይሄኛው ፊደል ሲቀማው ይሄኛው የእሳቱን ሰ ድምጽ ሊይዝ ችሏል ማለት እንጂ ሰ የሚል ድምጽ የእሳቱ ሰ ብቻ የብቻው ነው። ሰ የሚለው ማለት ነው። ሰ የራሱ ነው፣ የራሱ ድምጽ ነው። ይሄኛው አልፋው አ ልክ ባህሪው እንደ ሀ ነው፣ እንደ ሐሌታው ሀ አልፋው አ አሁን አ ነው የምንለው እኛም። አ የሚባለው ግን አራተኛው እንጂ ግዕዙ አይደለም። አ ይሄኛው ድምጽ ታዲያ ምን ነበረ ብትሉ ይቺ
አሁን ማየት ትችላላችሁ። የአማርኛ አናባቢ ፊደላት ወይም አናባቢዎች የሚባሉት 7 ናቸው። ከ7ቱ ይችን አያካቱታትም። ለምን? ከአራተኛው ድምጽ ጋር አንድ ስለሆነ። ይሄ አ ነው። አ አራተኛው አለ፣ ስለዚህ አይካተትም። ግን የዚህ የግዕዙ ድምጽ አ የሚል ነበረ። ይሄ የተፈጠረው እያለን ሳያስፈልግ ነው ማለት ነው። አ የራሱ ድምጽ ነው። ይሄ አራተኛው አ የራሱ ነው። ስለዚህ አ ኡ ኢ አ ይኸው ቅድም እንደነገርኳችሁ መጀመሪያ ፊደል ላይ የመጀመሪያዎቹ ፊደል ሲነገሩ አፍ አይከፈትም። ለ ስል አፍ አይከፈትም። ላ ስል አፍ ይከፈታል። በተመሳሳይ ከዚህም አ ሲል አፍ አይከፈትም። አ ሲል ግን አፍ ተከፍቶ ሀ እንዳልነው ማለት ነው። ስለዚህ በዛ መልኩ ይሄኛው ደግሞ አሁንም ይሄም ድምፁ ጠፍቷል። ይሄኛው የጉረሮ ድምጽ ነው። ልክ ሐመርኋን እንዳልንበት ማለት ነው። ብለን ሐመርኋን እንዳልነው ይሄ ደግሞ ትንሽ ለማለት እኔ ስላለመርኩት ትግረኛ የሚችል ሰው አሁን ይሄን ይለዋል። የዚህን ድምጽ ማለት ነው ግዕዝ ብለው የጉረሮ ድምጽ ነውና አራተኛው ደግሞ አፍ ተከፍቶ የሚነገረው ማለት ነው። ከዛ ይሄኛው ጸሎቱ ጸ የምንለው ጸሎቱ ጸ ይሄ ጸ እንግዲህ ድምጹ የነበረው እንግዲህ ለማመን ብትቸገሩም ጨ ነበር። ጨ ይህ አማርኛ ጨ ሲፈጠር ቅርጽ ከጠ ወሰደ፣ ከፊደል ጠ። ድምጹን ደግሞ ከዚህ ወሰደ። እንግዲህ አሁን የአማርኛን ፊደላት ስናያቸው ድምጻቸውም ቅርጻቸውም ከዛው ከግዕዝ የወጣ ነው ማለት ነው። ስለዚህ ይሄ ጨ ነበር በጥንቱ ድምጽ። ጨ እንግዲህ ጨና ጸ ትንሽ ተቀራራቢነት አላቸው የድምጸት። ይሄ ፊደል ተፈጥሮ ድምጹን ሲቀማው አማራጭ ሲያጣ ወዴት ነው የተጠጋ? ወደ እዚህኛ ወደ ፀሐዩ ጸ ማለት ነው። ወደ ፀሐዩ ጸ እንጂ ጸ የሚለው ድምጽ የራሱ የፀሐዩ ጸ ብቻ ነው። ይሄ ጥንታዊ ድምጹ ነው ይሄኛው ጨ የሚል እንጂ ጸ የሚል አልነበረም። ድምጻቸውን ሲያጡ ወደ ጎረቤት ተጠግተዋል። ትንሽ የሚቀርቧቸውን የሚመሳሰሏቸውን ድምጽ ሊይዙ ችለዋል ማለት ነው። የራሱ ድምጽ ነው ይሄ ጸ የሚለው ራሱ ነው። ስሙ እንደየነው ፀሐዩ ጸ ፀሐይ ብለን ስንጽፍ በዚህ ስለምንጽፍ ቅርጹም የፀሐይ ቅርጽ ስላለው ክብ ስላለው ማለት ነው። ስለዚህ እዚህ ላይ ያየናቸው አሁን የግዕዝ ፊደላት ድምጸት ይሄን ይመስላል። ይሄን ያህል ድምጻቸውን ካየናቸው ስለዚህ አሁን የግዕዝ ፊደላት የሚመሳሰል ሞክሽ የሚለው ህግ ውድቅ ሆነ ማለት ነው። አሁን ባየነው ይሄኛው ኸ የሚል ድምጽ ነው። ይሄኛው ኸ የጉረሮ ድምጽ ነው። ይሄኛው ኸ የማንቁርት ድምጽ ነው። ይሄኛው ሸ ነው። ይሄኛው ሰ ነው። ይሄኛው አ ነው። ይሄኛው የጉረሮ ድምጽ ነው። ይሄኛው ጨ ነው። ይሄኛው ጸ ነው። የቋንቋ ምሁራን ለፊደላት ምልክት ሲፈጥሩ በመካነ ፍጥረትና በባህሪ ፍጥረት እንዳይገናኙ አድርገው ስለሚፈጥሩ መካነ ፍጥረት የምንለው ያው የአፍ ክፍል ወይም መካነ ንባብ የምንለው ማለት ጉሮሮ፣ ከንፈር፣ ጥርስና ከንፈር፣ ትናጋ፣ ላንቃ የሚሉት እነዚህ ፊደላት የሚፈጠሩበት። ከዛ ባህሪ ፍጥረት የምንለው ደግሞ እነዚህ ፊደላት በእነዚህ የአፍ ክፍሎች ሲፈጠሩ የሚያሳዩት ባህሪ ፍትጉ ነው፣ ሹልክሉክ ነው ሲፈጠሩ የሚያሳዩት ባህሪ በእነዚህ በሁለቱ ህጎች እንዳይገናኙ ተደርገው ስለሚፈጠሩ የቋንቋ ህግ የሚለው ስለሚያግድ ሞክሽ የሚባል ፊደላት የለንም ማለት ነው። ድምጻቸውም ይህንን ይመስላል ማለት ነው። የዛሬው ዝግጅታችን ይህን ይመስል ነበረ። ሰላም ለክሙ።